10 የሽቶ ጠርሙሶች በግድግዳ ላይ እሽክም ያዝ እንግዲህ ደግሞ ስክስ አሳየው ላላየው ችቦይ ሞላም ወገቧ ያዝ እንግዲህ የጎረቤታችን ሰርግ ነው የኑሐሚን ተፈራ ዘፋይ ስለሆነች ይሁን ዘፈን የደመቀው ማንን ተስባንድ የሚባል እንዳንበሳ አዳኝ ያዝ እንግዲህ ማለት ከሚያበዛ የባህል ዘፋኝ ጋር ሰርጉን እያደመቁት ነው። መንደሩ አብዷል። ቢራ 4 መኪና ሙሉ ተዘርግፎ ጠጡ ተባለ። ጠጅ ወይነ ጠጅ አባይ ቢጫ ልብስ ለብሶ ሰርጉ ላይ የተገኘ እስኪመስል ስክር እስኪል አላፊ አግዳሚው ከሰርጉ በፊት የልጃችን የወይዘሪት ኑሐሚን ተፈራና የታደለ ግርማይ ጋብቻ ስነ ስርዓት የሚፈጸመው እሁድ ከቀኑ 7 ሰዓት በ19 ምንትስ ዓመተ ምህረት ስለሆነ ከባለቤቱ ጋር ተገኝተው የደስታችን ተካፋይ እንዲሆኑ ተጋብዘዋል። ጥቅስን እንደ መፈክር እግዚአብሔር አንድ ያደረገውን ማንም አይለየውም ምዕራፍ 7 ቁጥር 3 ሌላ መፈክር ከእንግዲህ አንድ ናቸው እንጂ ሁለት አይደሉም ምዕራፍ ቁጥር የምር ምስጋና አድርገህልኛልና ለዘላለም አመሰግናለሁ። እንደገና ስጦታ ካርድ የሚከፋፈተው አብረቅራቂ ጥሪ ወረቀት ላይ በገጹ ጥቅስ አለ። የሙሽሪት ሕይወት ገጽ ቢገላበጥ እንኳን የመጽሐፍ ቅዱስ ጥቅስ የዘውትር አባታችን ሆይ በወጉ አይገኝም። የዕለት እንጀራችን ላይ ያልቃል እምነቱ። አድራሻችን ከፊት አውራሪ አሰፋ ግዛው ቤት ጎን። ይህ ጥሪ ካርድ የተሰጠው ለአባቴ ፊት አውራሪ አሰፋ ግዛው ነው። ያውም በወርቃማ ቀለም ተሽሞንሙኖ እንደ ግቢ በር በትልቁ ግራና ቀኝ ተካፋሽ ተደርጎ የሙሽራውና የሙሽሪት ፎቶ አስማት በሚመስል ቀለም ተስሎበት ደግሞ ካርዱ በጨለማ ውስጥ ያበራል። ኢዮብ አንድ ቀን የሚያበራ ጽሑፍ ያለበት እስክሪብቶ ይዞ እንዴት በጨለማ ያበራል አልኩት። በፎስፈረስ ነው ጽሑፉ የተጻፈው አለኝ። ከዛች ቀን ጀምሮ ፀሐይ፣ ጨረቃ፣ አብሪትል የቤታችን አምፖል ከፎስፈረስ የተሰሩ መሰለኝ። አባቴ ተቃጠለ፣ ነደደ። የጥሪ ካርዱን ሲያይ በከዘራው መሬቱን እያደረገ በእግሩም እየተመተመ አይኑን የሚያሳርፍበት ቦታ ተንከራተተ። በሰንሰል ቅጠል በቆርቆሮና በጥሬ ካብ የተዋቀረውን ዘባተሎ የግቢያችንን አጥር ተገንጥሎ ቋሚው ጋር በሽቦ የታሰረውን የግቢውን የቆርቆሮ በራየ መዛግ ጀምሯል። በሩ ሲዝግ ይገነጣጠላል። የበሰበሰውን የበረንዳ መደገፊያ ጣውላ ቃኘ። እንዲህ ምልክት አርጉኝ እንጂ በወግ ማዕረግ ለመዳሩም አልታደልኩም። አዎ ከኔ ቤት ጎን ሰርገኛው ይጉረፍ አለ። ወይኔ አባባ ሊያለቅስ ነው እንዴ አልኩኔ። ተምር እንባው ባይኑ ሞልቷል። እህቴ ኢዮብን አፈቀረችው፣ ኢዮብም አፈቀራት። በጣም ተፋቀሩ። ኢዮብ ማነው ካላችሁ ኢዮብ የእህቴ ፍቅረኛ ነው። ሌላ መታወቂያም ማንነትም የለውም። እህቴ የኢዮብ ባንዲራ ናት። ኢትዮጵያውያን ሮጡም ተዋጉም ባንዲራው ነው አይደል ቀድሞ የሚታየው። ኢዮብ ይኑርም አይኑርም በእህቴን የሚከበረው። ኢዮብ ማን ነው? ይሄ የሳምሪ ጓደኛ? አይነጣጠሉም። ጠይም ባንዲራው ናት። ሁሉም ሰው ኢዮብን እድለኛ ነው አፈሰ ይለዋል። ለእህቴ የሚሰጠው አስተያየት ግን ይቀላቀላል። ፒያሳ ታክሲ እየጠበቀ የምትገርም አፍቃሪ የእግዚአብሔር ሰው ትሁት ያለው አስተያየት ሰጪ ቄራ ሳይደርስ ነክቷት ነው እዚህ አሙጋሪሳ አውላ ቀድረ ቀላል እኒያም ሱሰኛ ቦዘኔ የቆመ ባብ የመሰለ እህል አይቶ የማያውቅ የመሰለ ልጅ ላይ ሙጭጭ ያለችው እጅን መሰለች ኬክ መልአክ ውብ መለሎ ሞናሊዛ ወለላ የማረሰፈፍ ፀሐይ ጽጌረዳ እንቡጥ ጠይማሳ መሳይ ሴክሲ ይላል። በእርግጥ ኢዮብ እንዳሉት ነው። ሱሰኛ ከሚለው ውጪ እህቴም እንዳሏት ናት። ሴክሲ የምትለው ቃል ግን ተናጋሪዎቹ ሲናገሯት ከስሪቷ ታፈነግጣለች። አርፈው አማላይ ቢሉስ? ቆንጆ ሴት መውለድን ቤት ውስጥ የነዳጅ ጉድጓድ እንደማግኘት አድርጎ የሚወስደው የአዲስ አበባ ሕዝብ እህቴን ሲያይ የብረት መዝጊያ የሚሆን አማቻ መታ እዚህ እድሜ ልኩን ክፍቱን የኖረ በሩ የዛገቤ ላይ ትገጠግጠዋለች ብሎ በኩራት ይናገር ነበር።
እህቴ ግን እዚህ ግባ የማይባለውን ለሰው ዓይን እንደ ፉዬ ገላ የቀለለውን የህይወት ነፋስ ማሳረፊያ ሳቶ የሚያንሳፍፈውን ኢዮብን አፈቀረችው። ያውም በፍጹም ልቧ በፍጹም ነፍሷ እንደ እግዚአብሔር። ኢዮብ የእህቴ እግዚአብሔር ነው። እግዚአብሔር በእህቴ አይቀየምም። እግዚአብሔር እንደ መንደራችን ጎረምሶች አይደለም። የፍቅር አምላክ ስለ ፍቅር እስከ ጥግ መውረድን መዋረድን ያውቃል። እናም ኢዮብ የኔ መልአክ የእህቴ እግዚአብሔር ነው። አረ እጇ ላይ እንዳይሞት ይሄ ሞት የጀመረው ልጅ ይላሉ እህቴን የሚቋምጡ ቁምጥና ልብና ህሊናቸውን ያቃጠለው ባለጉንድሽ ልብ ጎረምሶች። ጠዋት ሲወጡ 7 ልብስ ለክተው 8ኛውን መርጥ የሚለብሱ ሴት አውሎች ኢዮቤን ያሙታል። ኢዮቤን ምስኪን በድሪቱ የተጠቀለለ ወርቅ። እነዚህ የሴት ስም ሲያቆላምጡ የሚውሉ የዘነጡ ቆሻሾች ኢዮቤን ያሙታል። ኢዮብዬ እናኛ ጋር ዋል ዛሬ ትለዋለች እህቴ ደውላ። አባባ አሉ እንዴ በፍርሃት ይጠይቃል። ችግር የለውም እንደውም ያ ልጅ የጠፋ ሲል ነበር ማታ ትላለች እህቴ። አባባ ግን ማታ እንደዛ አላለም። አባቴ ኢዮብን ላይኑ ይጸየፈዋል። ሲያየው ደሙ ይፈላል። ኢዮብ ሲመጣ አባቴ ተነስቶ ከቤት ይወጣል። እየፈራ አባባ ደህና ዋሉ ሲለው እንዳልሰማ ያልፈዋል። ኢዮብ ዞር ብሎ ሰው ያያል። ሀፍረቱን ማን እንደተጋራው ሊቃኝ። ምን ጊዜ እኔ ብቻ ነኝ ከስሩ የሚያይ። እኔ የኢዮቤ ጋራ ነኝ። በሰለለ ህይወቱ ብቸኝነትን በሚረጨው አይኑ እኔ ጋራ የሚሆን ሲል እኔ ብዬ ላንቃዬ እስኪሰነጠቅ ጮኩ። እናም ከጎኔ ቆምኩ። እህቴማ ጎኑ አይደለችም ውስጡ ናት። ከምን ተሰራሽ ብትባል ከስጋ ከመንፈስና ከኢዮብ የምትል እህቴ። ታደለ የሚባል ሰው ወደ ሰፈራችን እህቴን ወደድኩ ብሎ መጣ። የት እንዳያት አላውቅም። በክፉ አይኑ ቁመቱ የሚያምር ፈገግታው ታቁ እንሳቃዋች የቀይዳማ አንዳች ግርማ ሞገስ ያጎናጸፈው። ሳድግ እንደሱ ነው የምራመደው ብያለሁ። ሳድግ እንደሱ ነው እጄን በመስኮት ላይ አስደግፌ መኪና የምነዳው ብያለሁ። ሳድግ እንደሱ ነው በእርጋታ የታሸገ ውሃ ቷ አርጌ የምከፍተው ብያለሁ። ሳድግ አማርኛ በእንግሊዘኛ ላንቃ የምለፋደድባት እንደሱ ነው ብያለሁ። ይሄ ሰው እህቴን ወዶ ወደኛ ሰፈር መጣ። ያውም በቆመችበት ሰው ሲነካት ጺው ጺው የምትል መኪና ይዞ ሰፈሩ ሁሉ የታደለ መሪ ጠቋሚ ሆነ። አማሉኝ ሳይል ድፍን ሀገር አማላጅ ሆነ። እንግዳ ተቀባይ። አውስትራሊያ 9 ዓመት፣ አሜሪካ 3 ዓመት፣ ስዊድን 2 ዓመት ኖሮ የመጣ ዶክተር ነው። 2 ሴቶች በፍቅሩ በረኪና ጠጥተዋል። አንዲቷ መኪናው ጎማ ስር ተነጥፋ ካላገባኸኝ ጨፍልቀኝ ብለው ቁስላ ተርፋለች። 3 ከህንጻ ዘለው ተፈጥፍጠዋል። 17 የት እንደደረሱ አይታወቅም። ልብሳቸውን ጥለው ብን ብለውለታል። 5 ሙት 1 ቁስለኛ 17 የት እንደደረሱ ያልታወቁ። ለእቴ ይህን ዜና አንብበውላታል። ዓለሙን ሁሉ ንቆ ተከተለሽ ብለው ሴትነቷን ሊለኩሱት። መኪናው ሚሊየን፣ ስልኩ 50 ሺህ ፈሪ ነው። ቤቱ ከውበቱና ከታላቅነቱ ብዛት አንድ ቀን ጠቅላይ ሚኒስትሩ ወይ ዛሬ ከምን ጊዜው ቤተ መንግስት ደረስኩ ብለው ዘው ብለው እዚህ ፍሉሃጋ አሏት። ኢዮቤ አጠገቧ ቆሞ እየሰማ የወንዶች አውራ ባል መጥቶልሻል አልጋ ሲሉሽ አመድ አትሁኝ አሏት። አረ ወንድ ጡር አለው። እነ ሄለን እነ ሜሮንና ገሊላ የመንደራችን ዘመነኛ ሴቶች ባዶ ቦርሳቸውን አንጠልጥለው ቦሊ ለቦሊ ሲያቃጥኑ ያጡት ዲያስፖራ መንደራቸው ድረስ ሲከሰት አሳዝናቸው። የወንድ ጡር አለው አታንገላችሁ አሏት። በወንድ ጡር የተገዛ ቀሚሳቸውን እየሰነሱ በወንድ ጡር ግብዣ የገዘፈ ዳሊያቸውን እያወረገረጉ እኔ ብሆን ኖሮ አይነት ቁጭት የስጋ ክምሮች ሰው መሆን ሰውነታቸውን ለቆ የጠፋባቸው ባዶ የኪራይ ቤቶች ባለትዳር አናከራይ ወደዛ ቶሎ እንደሚሆን አርጊው ተርጉናቢ ያሉም አሉ። አፈር ጠጠር ይብሉ። አንድ ቀን ሳምሪ ክፍል ውስጥ ቡና ተፈልቶ ክፍሏ በጣም ታፍና ሳምሪ በቢጃማ ፍራሹ ላይ ተቀምጣ አስቴር እየዘፈነች ቁጭ ብለህ አጫውተኝ አትለኝ ከጎኔ እያለች እንዲህ አለ። ሳምሪ ወይዩ በአፏ አቤት ማለቷ አልበቃ ብሏት በእጁን እየያዘች እዩ መናገር ይፈራል።
እጁን ይዛ አይኑን እያየች ጠበቀችው። አንድ ነገር ልነግርሽ ነበር እንዳትቆጭ። እየፈራ ፊቱ በሐዘን ተወሮ አስፈቀዳት። እጁን ቀስ ብላ ለቀቀችው። ፊቷ ተቀያየረ። ምን እንደሚል ቀድማ የሰማች ይመስል ሳግ በተናነቀው ድምጽ ተው አትንገረኝ፣ እንዳትናገረው አለች። ታዲያ ከኔ ጋር እስከመቼ ሳምሪ? ኢዮብ በምሬት ተነፈሰ። ካልፈለከኝ ሂድ፣ አልፈለኩሽም ሰለቸኸኝ በል፣ ሰበብ አታብዛ። እንባዋ ተዘረገፈ። ዝም የተጣደው ቡና እንተከተካል። እንባዋ ጠብ ጠብ ጠብ። ልሂድ አለና ተነሳ ኢዮብ። እጄን ይዞኝ ከእጁ ጋር እየተጫወትኩ ነበር። እጁ ላይ ባለችው የነሐስ አምባር ማን ሰጥቶህ ነው እናቴ ብሎኛል አንድ ቀን። እህቴ ዝም አለች። ኢዮብ አፍንጫዋ ጠመም ያለች ቆዳ ጫማውን አጠለቀ። ጫማውን ሊያጠልቅ ጎንበስ ሲል አየዋለሁ ከኋላው። ጥቁር ጅንስ ሱሪው የኋላ ኪሶቹ ጠርዝ ላይ በረዶ መስሎ ጨርቷል፣ ሳስቷል። ሳውቀው ጀምሮ እጁን አሱሪው ወጥቶ ሄደ። እህቴና እኔ ተነስተን በሩ ላይ ቆም። ከኋላው እያየነው መንገዱን ቀጠለ። ሲያፍተለትላት የነበረችውን የማስቲካ ልባስ እጁን አወናጭፎ ወረወራት ወደ አበባው ውስጥ። ድንገት እዩዬ ብላ ተጣራች እህቴ። ዞረ ኢዮብ። ጠብቀኝ። ወደ ቤት ገባች። ለቃው የሄደችውን እጄን በአየር ላይ እንዳንከረፈፍኩት አሰብኩ። ወደ ኢዮብ ልሂድ ወይስ? እንደ ቆምኩ በፌስታል የተጠቀለለ ነገር ይዛ መጣች። በአጠገቤ ስታልፍ ዱለት ሸተተኝ። አሃ ዛሬ በግ ታርዶ ነበር ለካ። አቀብላው የሆነ ነገር ተነጋግረው ተመለሰች። ወደ እኔ ስትቃረብ እዩ እንዲህ አላት፣ ሳምሪ የበቀደሙን ሰሃን ሳላየው ቆሜበት ተሰበረ። በይቅርታ አይን ደንባራ ማሚ እንዳትሰማ ከዚህ ጥፋ። ተሳሳቁ። ወደ ቤት ስንመለስ የትኛውን ሰሃን የተሰበረው አልኳት። ዝም በል። ዝም። ዲያስፖራው ለሰማይ ለምድር የከበዱ ሽማግሌዎች ወደ ቤታችን ላከ። አባቴ ፊት አውራሪ አሰፋ ግዛ በደስታ አበደ። እናቴ በፍርሃት ዝም አለች። ጎረቤቱ አሰፍስፎ ሰርጉን ጠበቀ። ለሰርጉ የሚለብሰው መረጠ። ያው ዲያስፖራ ጠይቆም ቢያ ይባላል። ያውም አንዲት ተራ ጸሐፊ ጡረተኛ ልጅ። ይሁንና መልሱን ለመስማት አሰፈሰፈ። የብሔራዊ ቡድን ወሳኝ ጨዋታ ውጤት ለመስማት እንጂ የእህቴን አገባለው አላገባም ምላሽ ለመስማት አይመስልም አሰፋሰፉ። ሰፍሳፋ ሁሉ እህቴ ሳምራዊት ላቧን ጠብ አርጋ የምትኖር ጨዋ መሆኗን ማንም ያውቃል። በወር 1600 ብር ደሞዝ እየተከፈላት ቴሌ በኦፕሬተርነት ትሰራለች። ጥሩ ልብስ አትለብስ፣ አትኳኳል፣ ጓደኛ የላት። 1600 ብር ትቀበልና 700 ብር ለማማ፣ 300 ብር ለአባባ ትሰጣለች። 300 ብር ለይታ ታስቀምጣለች። በቀጣዩ ቀን ስራ የምትገባ ከሆነ በሚስጢር ኢዮብ ሲመጣ ይሄንን ስጠው እሺ እንዳትጥል ብላ 300 ብሩን ትሰጠኛለች። ኢዮብ ሲቀበለኝ ደስ አይለውም። እኔ ብሆን እጨፍርለት ነበር ይሄን ሁሉ ብር ባገኝ። አንዳንዴ የታክሲ ብር ስታጣ ብዙ ጊዜ አታጣም። ማሚ ትንሽ ካስቤዛ የተረፈ ብር ይኖርሻል ትላለች። ስራ ስትሄድ ከመሬት ተነስቼ እናፍቃታለሁ። ከዛ ደውልላታለሁ። ጤና ይስጥልኝ የሰሜን ምስራቅ ሪጅን ቴሌኮሙኒኬሽን ጽህፈት ቤት ባኮ መልርዳው ትላለች ሳምሪ። መንፈስ ትመስለኛለች። የማላውቃት ደግሞ ፍጥነቷ። ሳምሪክ ውስጥ ትናገር ቀስ ብላ ነው። እንዴት ቻለችበት? እንደ ትልቅ ሰው ስላናገረችኝ እህቴን እፈራታለሁ። ቀስ ብዬ ስልኩን እዘጋዋለሁ። ድምጿን ስሰማ ደስታ በመላ አካላቴ ይፈሳል። እወዳታለሁ። አንድም ቀን ግን ደውዬላት እንደነበረ ነግሬያት አላውቅም። በዚች ደሞዝ ቤተሰባችንን ታስተዳድራለች። የአባባ ጡረታም ተጨምሮበት። ሽማግሌዎቹ ለሳምንታት ተቀጥረው ከሄዱ በኋላ አባባ ምን አለ? እግዚአብሔር ቀኝ እግሩን ቤታችን አስገባ። ሳምሪ ሲነገራት ምንም ሳትደነግጥ አባባ የማይሆን ነገር ለምን ታስባለህ? ምን አልሽ አንቺ ጨምላቃ በሚመስል የፊት ገጽታና ድምጽ። ምኑ ነው የማይሆነው ነገር? የተከበረ እዋ ምራቁን ይዋጠ ባል ማግባቱ ነው የሚሆነውን ንገሪኛ አለ በደም ፍላት አይኑን እያጉረጠረጠባት። ያው አባቴ ፊት አውራሪ አሰፋ ግዛው በአንድ ፊት አውራሪ መሸሻ ሲሆን ያው መሀል አዲስ አበባ ላይ። አባባ እኔ አሁን ማግባት አልፈልግም። ትንሽ የፈራሽ ትመስላለች። ምን ዳርዳርቲ ያለሽ? ይሄን እንደተተኮሰባት ሚዳቁ
ውቃቢው የተገፈፈ ዱርዬ ጋር ትጃጃል ቆሜ ልቅራቲን የእግዚአብሔርን ቀኝ እግር ገፍታ ከቤት ስታስወጣ ምን ያደርጋት? ሳምሪ እንባዋ መጣ። ጭንቅ አትወድም። አማርኛው ሁሉ ያጥራታል። ለፍቅር ብቻ ፈጥሯት ለትንርክ የሚሆን ቃል ከየት አባቷ ታምጣ? አባቴ ቀጠለ። የማንንም ስልክ እየተቀበልሽ ሃሎ ስቲ ከመዋል በክብር ብትንፈላሰሽ አይሻልም? አንዳንዴ አዲስ ነገር ሊጭኑብን ሲፈልጉ ያለንን የሚያስጥሉብን ልምጭ ብዛቱ። ስራዬን ወደዋለሁ አባባ። አንተስ በጀግንነት የተዋጋህለትን የቆሰልክለትን ህዝብ አይደል ሃሎ እያልኩ ሳገለግል የምውለው? እንዴ ሳምሪ ናት የተናገረችው? ገረመኝ። በጀግንነት የተዋጋህለትን የሚሉት ሁለት ቃላት አባባ ለ2 ደቂቃ ዝም አስብለውት ቆዩና ወደ ነበረ ቁጣው ተመለሰ። እሱን ታዩ። ድፍን የኢትዮጵያ ህዝብ ሃሎ ከማለት ከአሜሪካ የተደወለ አንድ ስልክ ማንሳት ይሻላል። ደሃ ቢደውልም ቢያነሳም ትርፉ ብር ማስቆጠርና ጆሮ ማደንቆር ነው። አባባ አጭሩ ነገርን ያላገባም ብላ ብድግ ስትል ታቀመጭ ብሎ ጮህባት። በድንጋጤ ዘፍ ብላ ተቀመጠች። የሆነ ሰው ከኋላዋ ጸጉሯን ጎትቶ ያስቀመጣን ነበር የምትመስለው። እኔ ራሴ ተከትያት ልነሳ ነበር። ለሷ የተወረወረው ተቀመጭ አስቀመጠኝ። እንደ ማለዳ ውሻ ምንጣፉ ላይ ከእግሯ ስር ኩስስ ብዬ ነው ይህን ሁሉ የምሰማው። ስታወራ በደመ ነፍስ ጸጉሬን በጣቶቿ ታበጠርልኛለች። ከዛ ቀን ጀምሮ በገባች በወጣች ቁጥር ከአባቴ ጋር ዱላ ቀረሽ አምባጓሮ ሆነ። አባባ የሚናገረው ቃል ሁሉ ያበሳጫል። አንቺን ከመውለድ ጦር ሜዳ በሞትኩ ላሞራ አራት በሆንኩ ይላል። ሽማግሌዎቹ እንደነገ ወዲያ ሊመጡ እንደዛሬ ሳምሪ ክም ብሏ ስትገባ ገና ከበረንዳ አባባ ተቀበላት። እስከ ማታ ሰደባት። የሰው ትንሽ አላት። ቤት ድረስ ወንድ እየጎተትሽ ስትዳሪ ዝም ማለት ያስናቀኝ አላት። ሳምሪ ባንድ ሳምንት የቀኝ አይኗ ስር ማዲያት የሚመስል ነገር ወጣባት። ፊቷ ጠቆረ። ስታለቅስ የምታድርበት አይኗ ያስታውቃል። ብዙ ነገር ያየን ሰዎች ነን። ማግኘትንም ማጣትንም ገና ለገና እያመጣሽ የምትወረውሪልንን ደሞዝ ጠባቂ ያደረግሽንን ናቅሽን ማን አለብኛልሽ? ኧረ ተው እንዲህ አይባልም አለች ክፉ ደግ ተንፈሳ የማታውቀው እናቴ በቁጣ አይኗ እየተንቀለቀለ እንቧ እየቀደማት። እናቴ ከተናገረች ጉዳዩ መሯል ማለት ነው። ዝም በይ አንቺ ነሽ የልብ ልብ የሰጠሻት። እንደ ሰዎቹ እናቶች ስትንዘላዘል አትመክሪያትም? ጭራሽ ለሷ ከማበር ለነገሩ አንቺስ ማንሆንሽና የእናቷ ልጅ ብሎ እናቴንም ኩም አደረጋት። እናቴ ከቡና ቤት አግኝቶን ያገባት። ወደ እህቴ ዞሮ አይንሽን እዚህ ቤት እንዳላየው መድኃኒዓለም አይለመነኝ፣ አንዱ ቦታ ሂጄ አንጥፌ ለምናለሁ እንጂ ያንቺን ገንዘብ ከእንግዲህ አልበላ አላት እየተንዘፈዘፈ። አባባ እኔ ካልናንተ ምን መሄጃ አለኝ አለች ሳምሪ ሳግባነቀው ድምጽ። መሄጃሽንማ ገፋሽ፣ ወርቅሽን ጭቃ ላይ ጣልሽው። ሂጂ እዛ ከንቱ ጋር አብረሹ በጎዳና ዙሪ፣ አባይ ማደሪያ ሳይኖረው አሉ። እህቴ ዝም ብላ ጸጉሬን ታሻሻለች። አያያዟ ግን እስኪያመኝ ድረስ አጥብቀው ነበር። በጣቶቿ መቆፈር አይነት። ለአባባ ያላትን ፍቅር እናቴ ላይ ገላ ልትቀብረው ያሰበች ነው የምትመስለው። እንደውም በዚህ ሳምንት በጠና ታሞ ነበር። ተነስታ ወደ ክፍሏ ሄደች። ተከትያት ሄድኩ። ክፍሏ ውስጥ ገብታ እንደወትሮ ጫማዋን አልቀየረችም። ሻንጣዋን አነሳች፣ ከፈተችው። አልጋዋ ትራስጌ የነበረውን የዩብን ፎቶ ስታነሳ ለቀሰች። በቲሸርት ጠቅልላ ሻንጣዋ ውስጥ አስቀመጠችው። አንድ የቆየ ባዶ የሽቶ ዕቃ ወደ ቦርሳዋ ጨመረች። ሂድ ወደ ሳሎን አለችኝ። አልሄድም ብዬ እግሯ ላይ ተጠመጠምኩ። ብር ብላ የምትሄድብኝ መሰለኝ። እንቅ እጄ እስከደረሰበት አቅፌያት ቅፍ አደረገችኝ። ቅፏ ላይ እንቅልፍ እንደወሰደኝ ትዝ ያለኝ ጠዋት ስነቃ ነበር። የለችም። የዩ ፎቶ የለም፣ ሻንጣዋ የለም፣ ጫማዎቿ የሉም፣ ፎጣዋ የለም፣ የጥርስ ብሩሽ፣ የጥፍር መቁረጫና መሞረጃዎቿ የሉም። የእህቴ ትዝታዎች ቤት ውስጥ የሉም፣ ልቤ ውስጥ ብቻ። ቤቱ ቤት ብቻ ሆኗል። አይኔ ቤቱ በረንዳ ሆኗል። እኔ በረንዳ ዳሪ። ራሱ ላይ ይሄን ለማማ ስጣት፣ ይሄ ለዮብ እንዳትጥል ከሚል ማስታወሻ ጋር የ100 እና የ50 ብር ኖቶች የት ሄደች?
በጥድፊያ ሳሎኑን አልፌ ወደ በረንዳው ሄድኩ። አባቴ ውዳሴ ማርያሙን ተመስጦ ይደግማል። አባባ ሳምሪስ አልኩ ሳልፈራው። ሂድ ወዲያ አለኝና ወደ ውዳሴው አንቺ ማለዳ ብርሃን ነሽ፣ አንቺ መጠጊያ አላት። ወደ ቤት ገብቼ እማማ ሳምሪስ ጸጥ ብላየችኝና በማይሰማ ደካማ ድምፅ ሄደች ብላኝ ወደ ጓዳ ገባ። ተንደርድሬ ወደ ስልኩ ሄድኩ። አባባ ያየኛል ብዬ ሳልፈራ ደወልኩ። ጤና ይስጥልኝ፣ ቴሌ ነው፣ ምን ልርዳዎት? አለ አንድ ጎርናና ድምፅ ያለው ኦፕሬተር። ሳምሪን ነው የምፈልገው። ሳምሪ እህቴ ያለች ነይ እኔንም ውሰጂኝ ብሎሻል በልልኝ። እኔ እኮ እወድሻለሁ፣ ለምን ትተሽኝ ሄድሽ በልልኝ። ሳምሪ እህቴን። ማሙሽዬ ይሄ እኮ ቴሌ ነው። ዲያስፖራው እዛው ጎረቤታችን ኑሐሚን የምትባል የማታ ጭፈራ ቤት የምትሰራ ዘፋኝ አገባ። አስተማሪ ቦይፍሬንዷን አፍንጫህ ላስ ብለው ለእህቴ በተተኮሰው የሀብት ጥይት ፍቅሯን ገደለች። ቆራሌው የሚሰራ አንድ የሰፈራችን ልጅ አለ፣ ከነስሙ ጃምቦ ቆራሌው። አንድ ቀን የሰፈር ልጆች ጋር ኢላማ ስንጫወት ደረሰና ኬሻውን አስቀምጦ ተቀላቀለ። የኛ ኢላማ ሰብረን ኢላማ የሚሆን ነገር ስናፈላልግ ድንገት ከእቃ ማስቀመጫው ውስጥ አንድ ጠርሙስ አወጣና አስቀምጦ ጠርሙሷን ለመስበር ድንጋይ ያነሳ። ጃምቦ ወረወረ። ሳታት። ተረኛ እኔ ነኝ። አነጣጠርኩ። ጠርሙሱን አየሁት። ልቤ ደነገጠ። ቀርቤ አየሁት። የሳምሪ የሽቶ ጠርሙስ፣ ቢቆሽሽም ራሱ ነው። አንተ የታባ አገኘኸው አልኩት ግራ ተጋብቼ። እንባዬ መጥቶብኝ ሳምሪዬን ያገኘኋት ነው መሰለኝ። ሳምሪዬን ኢላማ አድርገን በድንጋይ ያባረርናት። ቤተሰቡ፣ ሰፈሩ፣ ህብረተሰቡ፣ ዲያስፖራው ሳምሪን የወገርናት። ከእናንት ኃጢአት የሌለበት ይውገራት ሲባል ዘራፊኛ ኃጢአትም የለብንም እኛ ቅዱሳን፣ እኛ ንጹሃን ብለን ሳምሪ ላይ ይወረወር። መሄጃ የሌላትን ወፍ በድንጋይ ከደሃ ጎጇ ያባረርናት። ኧረ ማርያምን ሰርቄው አይደለም። እህት ሻንጣ ይዛ ሄደች ቀን እዛ ሱቅ አካባቢ ያገኘችኝና ይህን ትገዛለህ ስትለኝ ብር ከስሙን ይገዛኋት። የሚፈለግ መስሎኝ ነበር፣ ግን በቃ አይፈለግም ሲሉኝ ዝም ብዬ አስቀምጨው ነበር። ከፈለግኩ ሰደው አለጃም። ጠርሙሱን ወሰድኩት ቅፍ አድርጌ በቲሸርቴ ስር ሰውነቴ ላይ ለጥፌ። ይሄ ጠርሙስ ባዶ የሆነው ምን ሆኖ ነው? ሽቶ ሳምሪ የምትባል ምስኪን ኢዮብ የሚባል ፍቅሯ እግር ላይ ደፍተው ነው። በቃ እንደዛ ነው። ሽቶን ስለምን እናባክነዋለን? ሸጠን ለድሃን መጸውተውም ብለዋት ነበር ጎረቤቶች አባቴን ጨምሮ። ከሳምሪ የቀረኝ ነገር አንድ ባዶ የሽቶ ጠርሙስ ብቻ። በኋላ ጓደኞቼ ሌላ ጠርሙስ ሲሰብሩ ሰማሁ። ከሽ 10 የሽቶ ጠርሙሶች በግድግዳ ላይ። አንዱን ስንከሰክሰው ምንም ይቀራል። ተጠንቀቅ፣ ባንዲራውን አውርድ። ጠይሙን ባንዲራ ለሞላ ነፋስ እንዳይውለበለብ የከለከልከው ቆንቋና ሁላ ባወረድከው የክብር ባንዲራ ፋንታ ድሪቶህን ስቀል። ቀለም አልባ ታሪክ አልባ ድሪቶህን ቡቱቷም። ሂሳብ ምን አባቱ ያገባዋል ስለ ስሜት? ቁጥር አባቱ ይብላና። ሌላ ቀን ማታ አባባ አንድ ነገር ጠየቀኝ። ሰርጉ ባለፈ በስንት ወሩ ይሄ የሰርግ መጥሪያ ሌሊት እንደ አብሪትል የሚያበረው ለምንድን ነው? ረጋ ብዬ መለስኩለት እንደ ሳይንቲስት። ጽሑፉ ከፎስፈረስ ስለተጻፈ ነው። አባባ ዝም ብሎ ቆየና ወደዛ ወስደ ጣልልኝ አለ። መኝታ ቤት ወስጄ የሳምሪ ሽቶ ጠርሙስ ጎን አስቀመጥኩት። ማታ መብራቱን ሳጠፋ ካርዱ ላይ ያሉ ጽሑፎች፣ ጌጣጌጦች ተብረቀረቁ። ግን ፎስፈረስ ምንድን ነው? ካርዱ ያበራል፣ የሳምሪ ሽቶ ጠርሙስ ግን አያበራም። ያልታደለ ዘመን ላይ ቅጥፈትን የሚያብረቀርቀው። ይነጋል፣ የሳምሪ ጠርሙስ ያበራል። ይነጋል፣ ቀጣፊው ካርድ ይጨልምበታል። ይነጋል፣ የበራ ሁሉ ብርሃን አለመሆኑ የሚገለጥበት ዘመን ይመጣል። አንስቼ በጨለማ ውስጥ ወረወርኩት። ራሴ እስኪፈነዳ ጨለማው ላይ አፍጥጬ አሰብኩ። እህት አለችኝ፣ ጥቁር ዘንፋላ ጸጉር ያላት፣ ሳቋ እንደ ፎስፈረስ በጨለማ የሚያበራ እህት አለችኝ። እጆቿን ጸጉሬ ላይ ሲርመሰመሱ የሚያስፈነጥዙኝ እህት አለችኝ። ሙዚቃ ድምጽ ያላት እህት አለችኝ። ለተራበ ዱለት የምትሰጥ ታድዬ እህት አለችኝ። አንድ ቦታ ስሟ በክፉ የማይነሳ፣ ሴቶች ላይ ክፉ ሊናገር የጀመረው ሁሉ እሷን ሲያይ ዝም የሚልላት ጨዋ እህት አለችኝ። ሳምሪ የምትባል
ፍቅሯን ሸጣ በሊሙዚን ከመሄድ የሽቱ ጠርሙስ ለቆራሌው ሸጣ በታክሲ መሄድን የመረጠች ያላትን ለማማ ሰጥታ የዓለምን ችግር በብር ከስሙኒ ልትፋለመው የወጣች። ስሟ ሳምራዊት ነው። የአባቷ ስም አላውቀውም። አባት የላትም። እኔም አባት የለኝም። ኃይለኛ ዝናብ ጣለ።